ሰላም ሰላም ቤተሰቦቼ እንዴት ናችሁ አላችሁ? የጨረቃ ፋሚሊ ሁሉ አማን። ዛሬ በሸሚዝ ነው የመጣሁት። እንግዲህ ዛሬ ደስ የሚያሰኝ ዜና ስላለ ያው ፏፈሽ ብዬ ልምጣ ብዬ ነው። እንዴት ናችሁ ታዲያ? ሁሉ አማን የጨረቃ ፋሚሊዎች እንዴት ናችሁ? ደስ የሚልና የሚያስደስተንን ዜና ሰምተናል። እንግዲህ በጉጉት ስንጠብቀው የነበረው ነገር የተሳካ ኦልሞስት በቃ ነገሩ የተፈጸመ ያህል እስኪመስል ድረስ በጣም ተቃርቧል። ምክንያቱም ትላንትና ቀለበት ያው ባይኖርም ግን ታገቢኛለሽ ወይ የሚል ሀሳብ ቀለበት ሊያስርላት እንደሆነ ምናምን ነገር ቪዲዮዎች አይተናል እና በጣም ደስ ብሎናል። ብሩኬና ሃይሚ ማለት ነው። ብሩኬና ሃይሚ በቃ ነገሩን ሊፈጻጽሙት ይመስላሉ። ማለት ሊፈጻጽሙ ሲሉ ነገሮቹን ይሄ አለ አይደለ እነሱ ጋር ሊከሰት ሊመጣ ችግር ሊያስከትል የሚችሉትን ነገሮች ሊቀርፉ አስበው ታገቢኛለሽ ወይ ብሎ አግብቷት በግልግል በሰላም በቃ ላይፋቸውን ሊቀጥሉ ነው መሰለኝ። እኛም ያ ነገር ነው የምንፈልገው። ምክንያቱም እነሱ ደስተኛ ሆነው እነሱ ስኬታማ ሆነው እነሱ ባልና ሚስት ሆነው የቤቱ ራስ ሆኖ ብሩኬ አንድ ላይ ኖረው ማየት ነውና የምንፈልገው። ይሄ ነገር ከተሳካልን ሌላ ምንም የምንፈልገው ነገር እንደሌለ ይታወቃል። ስለዚህ ደስ ብሎኛል። ማርያምን በቃ እኔ ሚዜ ሆንኩኝ ያለ እስኪሰማኝ ድረስ ያው እንደዚህ ፋፍሽ ብዬ ነው የመጣሁት። ምክንያቱም የሱ ደስታ የኔ ደስታ ነው። የሱ ደስታ የጨረቃ ፋሚሊዎች በሙሉ ደስታ ነው። የሃይሚ ደስታ የኛ ደስታ ነው። ሃይሚ ደግሞ ለዚህ ክብር በክታ አግብታ ልጆች ወልዳ ምናምን ነገር ስናያት እኛም ደስ ይለናል። ምክንያቱም እኚህ ልጆች በብዙ ፈተናዎች ያለፉ፣ እኚህ ልጆች በብዙ ውጣውረዶች ያለፉ፣ በብዙ ችግሮች የተፈተኑ ጀግና ጥንዶች ናቸውና ይሄን ነገር ስናይ በጣም ነው ደስ የሚለን። ምንም እንኳን እንቅፋት የሆኑ ሰዎች ቢያጋጥሙንም እሱን ተቋቁሞ ለዚህ ደረጃ መብቃታቸው በጣም የሚያስደስት ዜና ነው። መኪና የሰጣት ቀን እኔ የጠበቅኩት ቀለበት ያደርግላታል የሚል ነበረ። ግን መኪና ነበር የሰጣት። እሷ መኪናውን አልፈልግም ብላለች። ቢሆንም ግን አላሳፈረኝም። በቀጣይ ቪዲዮ ደግሞ ቀለበት ላርግልሽ ብላት ሲጠይቃት ምናምን ነበር ያየነው። ደስ የሚል የፍቅር ጊዜ ሲያሳልፉ ምናምን ነበር ያየነውና ደስ ብሎኝ በፍቅር በቃ ደስ እያለኝ ነው ያየሁት። ምክንያቱም እንደነገርኳችሁ ብሩኬ ለኔ የፍቅር ተምሳሌት ነውና ሃይሚም ከሱ ጋር ያየችው ውጣ ውረድ ከሱ ጋር ያየችው ብዙ ፈተናዎችን ምናምን ነገር ለኛ ብዙ ትምህርቶችን ነው የሆነንና አስደስቶናል። ማርያም በጣም ነው የተመቸኝ ደስ ያለኝ ልነግራችሁ ከምችለው በላይ ምክንያቱም እኚህ ልጆች በጣም ሲከፉ አይቻለሁኝ። በጣም ብዙ ቪዲዮ ላይ ሲያዝኑ አይቻለሁ። ስታለቅስ ሐኪም ቤት ስትሄድ ታማ ስንት ነገር አይተናል በዚህ የፍቅር ግንኙነት ምክንያት። ግን ይሄ ግንኙነት በቃ ብዙ ነገሮችን እነዚህ አይነቶችን ችግሮችን አልፎ ለዚህ ደረጃ መብቃቱ እኔ ማርያም በጣም ነው ደስ ያለኝ። የጨረቃ ፋሚሊዎች እናንተ ደስ እንደሚላችሁ ደግሞ ተስፋ አደርጋለሁ። ምክንያቱም ከዚህ በላይ የሚያስደስታችሁ ነገር እንደሌለ እርግጠኛ ነኝ እና እኔም በበኩሌ ያው የተሰማኝን ስሜት ለመግለጽ ነው ዛሬ የመጣሁት። እኔም ቀለበት ማድረግ ነው የሚመስለው ዛሬ። ግን የሱ ቀለበት ያው ለኛም ደስታ ነው በሚለው ስታፍ ነው እንደዚህ ሸሚዜን ለብሼ ቄቅ ብዬ የመጣሁት። እሱም ትላንትና በጣም ፏ ብሎ አምሮበት እሷም ፏ ብላ አምራበት ነበር ያየነው። ደስ የሚል ጊዜ ነበር። በጣም ደስ የሚል ጊዜ እና ደግሞ ግጥም ማንብባለታለች። ያው ግጥሙ ከኔ ነው። ቢሆንም ግን ያው ከቲክቶክ ያላችሁ ያው እኔ ቲክቶክ ላይ በጣም እንደነገርኳችሁ ነው ከ300,000 በላይ ሰብስክራይብ ያለኝ ቲክቶክ ላይ ነው። ቢሆንም ግን እዚህ መጥቼ ከናንተ ጋር ፋሚሊ ሆኜ የብሩኬ ፋሚሊ የኔ ፋሚሊ ነው፣ የሃይሚ ፋሚሊ የኔ ፋሚሊ ነው ብዬ ከናንተ ጋር ለማሳለፍ እዚህ የናንተ ቤተሰብ ለመሆን እዚህ የመጣሁት ለዛ ነው። ስለዚህ ግጥም እያቀረብኩላችሁ እናንተን እያዝናነው የሃይሚን እና የብሩኬን የፍቅር ላይፍ በግጥም እያቀረብኩኝ ለናንተም ለጨረቃ ፋሚሊዎች የተለያዩ ግጥሞችን እያቀረብኩኝ እገኛለሁኝ። እንደምታውቁት እሷም ትላንትና የኔን ዘርፍ
ረፊ እኔ ስለምወድሽ ነው፣ ግን ሙያዬን አትንኪብኝ። ስቀልድ ነው። ለማንኛውም ግጥም ስትልለት ነበረ። በጣም የሚገርም ግጥም ነው። እሱም ያው ግጥም ከዚህ በፊት ጽፌ አቅርቤላችሁ ነበር። እሱም እንግዲህ ግጥም አዘጋጅልኝ የዚህኛውን ብሎኛል። አዘጋጅቼለታለሁ ቆንጆ ግጥም። ያው እሱም በራሱ አካውንት ፖስቶ ታዩታላችሁ። ግን ሌላ ደግሞ እንዴት ነው የምትወደኝ ግን አንተ እንዴት ነው የምትወደኝ ስትለው ሰምቼ ነበረ ትላንትና ቪዲዮ ላይና የልጅ ምን ያህል እንደሚወዳት በብዙ ነገር አሳይቷታል። በጣም በብዙ ነገር፣ በብዙ ፈተናዎች፣ በብዙ ችግሮች ነገሮችን የምትፈልገውን ነገር በማሟላት በሁሉም ነገር እሷን ለማስደሰት ሲጥር ምን ሲል አይተናል እና ያ ነገር እኛም አስደስቶናል። ምክንያቱም ፍቅር ፈተና ከሌለው ደስ አይልም። ስኬት ችግር ከሌለበት፣ ፈተና ውድቀቶች ከሌለበት እንደማያስደስተውላ ፍቅር ህመም አለው፣ ፍቅር ችግር አለው፣ ፍቅር ብዙ እንቅፋቶች አሉት። ግን ያን ሁሉ ነገር ተቋቁሞ ሲታለፍ ነው ፍቅር የሚባለው። ፍቅር ህመም ከሌለበት ፊሊንግ ሁሌ ሰው ፍቅር አይሆንም። እውነት ለመናገር የትኛውም ሰው ይጣላል፣ ይጋጫል፣ ብዙ ፈተናዎች ይደርሱበታል። ያን ነገሮች ግን አልፎ ጥሩ ሁኔታ ላይ ሲደርሱ ፍቅር ይሆናል። ሰሞኑን ደግሞ ሃይሚና ብሩኬ በጣም ፍቅር ላይ ናቸው። እኛ የምንፈልገው ፍቅር 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 ብቻ ነውና ፍቅሩን ነው እና እንዴት ነው የምትወደኝ ስትለውም ስለነበረ እንዴት ነው የምትወደኝ ፍቅሩን ሲገልጽላት ያለ ግጥም አይነት አዘጋጅቼ ሰጥቻለሁ። እኔም እዚህ ጋር ነብላችኋለሁኝ እና እንዴት ነው የምትወደኝ ስትለው ስለነበረ ለሱ ሲመስለኝ እንዴት ነው የምትወደኝ ስትለው፣ ምክንያቱም ብዙ ችግሮችን ብዙ ፈተናዎችን እንደነገርኳችሁ ብዙ ውድቀቶችን ስላሳለፈ ብዙ ነገር ለሷ በማድረግም ስላሳለፈ እንዴት እንደሚወዳት ለመናገር የሚከብደው ነው የሚመስለኝ። ምክንያቱም አንዳንዴ ይሄ በጣም የምትወዱትን ሰው እንዴት እንደምትወዱት ምን ያህል እንደምታፈቅሩት ለመናገር በጣም ይከብዳቸዋል እና ለሱ ይሄ ከባዱ ጥያቄው ይመስለኛል። ስለዚህ ከባዱ ጥያቄሽ ይላል የግጥሙ ርዕስና ከጥያቄሽ ሁሉ ይላል ከጥያቄሽ ሁሉ የሚፈታተነኝ ልነግርሽ ስሞክር መልሱም የሚከብደኝ ስትይኝ ብቻ ነው እንዴት ነው የምትወደኝ እንዴት ነው የምታየኝ በምን አይነት ልሽ እንዴትስ ልውደድሽ እንደዛሽ ጨረቃ ፀሐይ ስትወጣባት ብርሃኗ የሚያበቃ እንዲህ አልወድሽም እንደምን ልበልሽ እንደ ጠዋት ጀንበር ሙቀት ለሆነችው በህይወት ለሚኖር ቀን ሲመሽባት ግን ብርሃኗ ይጠልቃል ሲጨልምባትም የምትሰጠው ሀብቷ ሙቀቷ ያበቃል እንዲህ አልወድሽም እንደምን ልበልሽ እንደ ማር ወለላ ጣፋጭ የማይገኝ እንደሱ ሲበላ ግን ይህ ውድ ማር መብላት ሲበዛበት ጣዕሙ ተቀይሮ የምግብ መራራ ይሆናል እንደሬት እንዴት ነው አትበይኝ እንዴት ነው አትበይኝ እውነቴን ነው ምልሽ እንዲህ አልወድሽም በማርስ መስዬ አንቺን አላይሽም ግን የግድ ካልሽኝ መልስልኝ ብለሽ በጣም ካስጨነቅሽኝ በምንም ሳልሰይም እንዲህ ልሻለሁ ፍቅራችንን አይተው በቅናት ተጠምተው ከኔ ለመለየት በኔ ወጥመድ ሰርተው በነዛ ምቀኞች የሰማይ ግድግዳ ምን ቢከፋፈትም ሰማዩ ተንዶ እስኪመታኝ ድረስ እኔ አንቺን አለቅም እውነቴን ነው ምልሽ እንዲህ ነው የምወድሽ እነዛ ምቀኞች ሐሳብ ቢቀይሩ ካንቺ ሊለዩብኝ በላይ ቢመክሩ መሬትም ተጠቅመው መተትም ተጠቅመው መሬቷን ለክፋት ብትሰነጠቅም እጅሽን እንደያዝኩ እስክቀበር ድረስ እኔ አንቺን አለቅም እውነቴን ነው ምልሽ እንዲህ ነው የምወድሽ በነዛ ምቀኞች ህይወቴን ለማጥፋት በሰፊው ባህር ውስጥ ረግጠውኝ በጠልቅም የልቤ ትርታ መምታቱን እስኪተው እኔ አንቺን አለቅም እውነቴን ነው ምልሽ እንዲህ ነው የምወድሽ እንዴት ነው የምታየኝ ብለሽ ስትጠይቂኝ እኔን ይጨንቀኛል እንዴት ነው የምትወደኝ ብለሽ ስትጠይቂኝ እኔን ይጨንቀኛል ጨረቃና ፀሐይ የዓለም ድንቃድንቅ ካንቺ ያንሱብኛል እባክሽን ያለም ብለሽ አትጠይቂኝ እንደምን የሚባል ምክንያቱም እንደምን ተብሎ የሚጠራ የኔ ጨረቃ የኔ አበባ የኔ ህይወት ሁሉም ካንቺ ያንሳል ይላል እና ይሄ ግጥም የሚያመላክተው ምንም እንኳን በህይወቴ ብዙ ምቀኞች ባንቺ ጉዳይ ቢበዙብኝም ብዙ መከራዎች ቢመጡብኝም
እነዛ መከራዎችና እነዛ ምቀኞች ለኔ ተራ ናቸው፣ አንቺን ከመውደድ አንቺ ከማፍቀር አይገድቡኝም እያለ ነውና እንዴት ነው ብለሽ ባትጠይቂኝ ይሻለኛል። ምክንያቱም በተግባር እያሳየሁሽ ነው፣ እየኖርኩት እያሳየሁሽ ነው፣ እንደምወድሽ እያሳየሁሽ ነው እያለሽ ነውና ሀይሚዬ እውነት ብሩኬን የመሰለ ምርጥና ጀግና ባል ስላለሽ እድለኛ ነሽ የኔ እህት። እንወድሻለን፣ እሱም ይወድሻል፣ የጨረቃ ፋሚሊም ይወድሻል። እና የጨረቃ ፋሚሊዎች አንድ ብሩኬ በልልኛ ልንገጥም ይሄኛው ነው። አንድ ደግሞ ጨምርላችኋለሁ። ምክንያቱም ሰሞኑን በጣም አስቸጋሪና ሙዳቸው የማይነፉ ሰዎች በሚያደርጉት ኮሜንቶች፣ በሚጽፉት ኮሜንቶች እና በሚሰሩት ቪዲዮዎች ተናድጄ አንዳንድ ቪዲዮዎች እየሰራሁኝ ስለነበረ ከግጥም ሙድ ትንሽ ወጥቼ ነበረ ሰሞኑን። ግን ዛሬ ግን በፍቅርና በግጥም ነው የመጣሁት። ስለዚህ ደስ ብሎኛል። እና ምቀኞች እና ሸረኞች ይሄ እንቅፋት ልትፈጥሩ የምትሞክሩ ሰዎች ይሄ ቪዲዮ እንግዲህ የመጨረሻችሁ ይመስለኛል። ከዚህ በላይ ምንም የምትጠብቁት የምትፈልጉት ነገር የለም። ቀለበት ላርግልሽ አላት፣ ላግባሽ አላት። ሶ ሊጋቡ ነው። ምንም ከዚህ የተለየ ነገር ከዚህ የተለየ የምትፈልጉት ሁኔታዎች ያሉ አይመስለኝም። ምክንያቱም ብዙ ልታጣሉ ብዙ ልታለያዩ የሞከራችሁት ፍቅር ዛሬ ፍሬ አፍርቶ ሰርግ ላይ ጋብቻ ላይ ቀለበት ላይ ደርሷልና እርማችሁን አውጡ። ድንኳን ደኩኑ ለቅሶ አንመጣም፣ እኛ እንኳን ለቅሶ አንመጣም፣ ግን እዛው እርማችሁን አውጡ ለማለት ነው። ዛሬ በጣም ደስ ያለኝ ቀን ነው። እንደ በቃ ሐሙስ የቀን ቅዱስ አይደለ? ሐሙስ ነው ዛሬ። ሐሙስን ደስ ብሎኝ ነው ያልኩት። ያን ቪዲዮ ማታ ላይ ስላየኝ ሮብ ማታ ነው ያየነው። ዛሬ ሐሙስ ነው። ሐሙስን ደስ ብሎኝ ነው ይኸው እያሳለፍኩኝ ያለሁት። የጨረቃ ፋሚሊዎች እንግዲህ ከዚህ የተሻለ ህይወት ላይ ሆነው እስክናያቸው ከዚህ የተሻለ ኑሮ ላይ ሆነው እስክናያቸው እንግዲህ በጉጉት እንጠብቃለን። ምክንያቱም የምንፈልገው ነገር ነው ይሄ ሁለቱ አንድ ላይ ኖረው የተሻለ ህይወት ያሳለፉ ማየት የምንፈልገው ነገር ነው። ምክንያቱም በብዙ ችግርና መከራ የተፈተነን ፍቅር እንደነበረ አይተናል። አሁን ደግሞ ስኬታቸውን የምናይበት ጊዜ እንዲሆን ነው የምፈልገው። ስለዚህ ይሄን ቪዲዮ ሼር አድርጉላቸው። ሀይሚዬ እንኳን ደስ አለሽ። በዚሁ አጋጣሚ አሪፍ ህይወት፣ የተሻለ ኑሮ ይገባሻል። ብዙ አልቅሰሻል፣ በብሩኬ ብዙ ተፈትነሻል። ስለዚህ ይሄ ያንስብሻል እንጂ አይበዛብሽም። ወደፊት ደግሞ የተሻለ ነገር እንደምናይ ተስፋ አደርጋለሁ። ጥሩ ነገር ላይ ሆናችሁ ማየት ነው የምፈልገው እና ደስታችሁ ደስታዬ ነው። የጨረቃ ፋሚሊ በሙሉ ደስታችሁ ደስታው ነው። ምቀኞችን ያጥፋላችሁ። ከታች አሚን 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 የሚል ኮሜንት እንግዲህ እፈልጋለሁ። ምቀኞችን ያጥፋላችሁ። አሚን በሉ የጨረቃ ፋሚሊዎች። እንቅፋታችሁን የሚፈልግ ሰው ከጎናችሁ ያርቅላችሁ። ሀይሚን ካንተ ሊለይ የሚፈልገውን ሰው ያርቅላችሁ። ሌላ ምንም አልልም። እንደ ሽማግሌ ምርቃት ላብዛ ብዬ ነው። ምክንያቱም ለምትወዱት ሰው የተሻለ ነገር ነውና የምትፈልጉት ማለት ነው። እና ደስ ብሎኛል። በዚሁ አጋጣሚ አንድ ደግሞ ሌላ ብሩኬ ላንቺ አንድ ግጥም ሁለት ነው ያለኝ። እንግዲህ አንደኛውን ብዬላችኋለሁ፣ አንደኛውን ደግሞ ልበልላችሁ። አትራቂኝ ይላል። ያው አትርቆም። በብዙ መከራዎችም ብታልፍ ከዚህ በኋላ ብዙ መከራዎች ቢመጡም አትራቂኝ የሚል አይነት ይዘት ያለው ግጥም ነው። ወይ አንቺ ሴት የተሰጠሽ ውበት መልክሽ ደም ግባትሽ ሁሌ እያስገረመኝ የዋ ልብሽና ትህትናሽ አብሮ ምርኮኛ ያረገኝ ስምሽን ከሰማው ቀንም ሆነ ማታ ድንብርብር እያረገኝ ልቤ እየመታ አንቺን አስባለሁ ሐሴት ሞልቶኝ ደስታ አብሬሽ ቆይቼ አብሬሽ ከርሜ ለጥቂት ደቂቃ ከራክሽኝ አለሜ ስቃይ ውስጥ ገባለሁ በናፍቆት ታምሜ ምኞቴ ነው ሁሌም ባትለይኝ ከኔ አብረሽኝ ብትኖሪ በቀሪው ዘመኔ እናማልሻለሁ ጠዋትና ማታ አንቺን አስባለሁ ዛሬም ለዘላለም እኔ አፈቅርሻለሁ። ስለዚህ
አትራቂኝ ይላልና እንድትርቀውም ስላልፈለገ ነው በቀለበት በሰርግ ድል አድርጎ አግብቷት አብራው እንድትኖር የፈለገው ለዛ ነው። እንግዲህ ሰርጋቸውን ያሳየን እላለሁኝ። ሌላ ምንም አይደለም። ምክንያቱም በጣም መወዳቸው በጣም ማከብራቸው የፍቅር ተምሳሌቶቼ ናቸውና እንደነገርኳችሁ ነው። ወደፊት ፍቅረኛ ከያዝኩኝ ጓደኛ ከያዝኩኝ የነሱን አይነት ፍቅር ጌታ ቢሰጠኝ እንግዲህ ምኞቴ ነው። ሌላ ምንም አልፈልግም። ምክንያቱም ሰው የተሻለውን ነገር ለራሱ ይፈልጋልና ለሚወደውም ሰው የተሻለን ነገር ይፈልጋልና የነሱ አይነት ፍቅር ይስጠኝ ብዬ ጸልያለሁኝ። እንግዲህ እና የጨረቃ ፋሚሊዎች ሰብስክራይብ አድርጉ፣ ተቀላቀሉኝ። ቤቱን ቻናሉን ሰብስክራይብ አድርጉ። በጣም 5000 እንኳን አልገባንም እስካሁን 5000 እንኳን እንግባ። ቆንጆ ነገር ከዚህ በኋላም ቆንጆ ነገሮች ቆንጆ ግጥሞች ይዤ እመጣለሁኝ። ቀጣይ ቪዲዮ ላይ ደግሞ ለእናንተ ለጨረቃ ፋሚሊ ቆንጆ ለማዳም ቅመሞች ለውዶቼ ለአበቦቼ ቆንጆ ግጥም ይገባቸዋልና ምክንያቱም እናንተም ብዙ ፈተና እያያችሁ ነው። ስደት ላይ እንግዲህ ስደት በጣም ከባድ ነገር ነው። ምክንያቱም ከምትወዱት ሰው ከምትናፍቁት ሰው የኔ ከምትሉት ሰው ተለይታችሁ እዛ በብዙ ችግርና በብዙ ስቃይ ውስጥ እየኖራችሁ ስራ መስራት በጣም ከባድ ነው። ስለዚህ ሁሉም ያልፋል። በርቱልኝ እህቶቼ፣ ወዳችኋለሁኝ። ቀጣይ ቪዲዮ እንግዲህ ለእናንተ ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ወዳችኋለሁኝ። ቤቱን ሰብስክራይብ አድርጉ። ይሄን ቪዲዮ ሼር አድርጉት። ግጥሙን ለሃይሚ አድርሱላት። ቀጣይ ቪዲዮ ላይ እንገናኛለን። ቻው ቻው።